እሺ አንተ አሁን ባጭሩ ቁርአንን ነው የምትቀበለው እንጂ ሐዲስን አትቀበልም ወይንስ ከሐዲስ የምትቀበለውና የማትቀበለው አለ? የምቀበላቸዋሉ ማልቀበላቸዋሉ። በምን መስፈርት ነው የምትቀበለው? የትኞቹንስ ነው የምትቀበለው? በምን መስፈርት ነው የምትቀበለው? በቁርአን መስፈርት። ኦኬ ቁርአን መስፈርት ምን ይላል ስለ ሐዲስ? ፈቢአይ ሐዲሲ ባዕደሁ ዩእሚኑን ፈቢአይ ሐዲሲ ባዕደ አላሂ ወአያቲሂ ዩእሚኑን የሚሉ በጣም በርካታ የቁርአን አያቶች። በመጀመሪያ እንደሱ አይልም ቁርአን ላይ ፈቢአይ ሐዲሲ የሚል ቁርአን ምንድነው የሚለው? ፈቢአይ ሐዲሲ የሚል ቁርአን ባረከላሁ ፊክ። አንዴ ቆይ አትባርከ አንቺ ጊዜ እንደሱ የሚል ቁርአን የለ። ቁርአን እከተላለሁ ይላል ቁርአን ላይ አቁም እያልኩ ነው ከቀደም ጀምሮ። ፈቢአይ ሐዲሲ ባዕደ አላሂ ወአያቲሂ አዳምጥ እንጂ ሄደህ ቁርአንን ተማራ። ታዲያ እንደዚህ አይነት ሹብሃ ካለ መጀመሪያ ቁርአንን ተማረው። ቢያንስ ከተላለሁ ካልክ አታውቅም ቁርአን በዲን ሹብሃ የለም። እሺ አዳምጥ። ፈቢአይ ሐዲሲ የሚል ቁርአን የለም በመጀመሪያ። ሁለተኛ በምን መስፈርት ነው የምትቀበለው እያልኩህ ነበር። አሁን መስፈርቶችን እያነሳህ ራሱ አይደለም በምን መስፈርት እንደማትቀበልም እየጠየቅኩህ ነበር። እነዚያን መስፈርቶች እያነሳህ አይደለም። እኔ እናንተ ልጆች ሄዳችሁ ተማሩ ነው ብላችሁ በመጀመሪያ ሄዳችሁ አካባቢያችሁ ቁርአን አቀራሩን ራሱ ተማሩት። ከቀደም ጀምሮ 3 አንቀጾችን ሰማሁለት የቁርአን ተከታይ ነኝ ይላል፣ ግን ቁርአን አያውቅም። አላህ አለም። እኔ እነዚህ እንትን ምንድነው ቁርአን እከተላለሁ ካልክ ሱረቱል በቀራ ላይ አላህ ሱብሓነሁ ወተዓላ ወአቂሙ ሰላተ ላ በሱራ አሊ ኢምራን ላይ ወሊላሂ ዐለ ናሲ ሒጁል በይቲ መን ኢስተጣዐ ኢለይሂ ሰቢላ ይላል። ምን ማለት ነው? አንዴ ሚተናንስ እስኪ ምን ማለት ነው? አሁን ያነበብኩት አንቀጽ እሱ ባረከላሁ ፊኩም። መጀመሪያ የሌለ የቁርአን አያትን የቀራው ያልከኝ ሱረቱል ሙርሰላት ላይ ቁጥር 50 ላይ ያለልህ ያለን ነገር ነው የቀራው። አውጣውና ትልቁ ላይ ነው ክፈተው። መርሐባ አንብበው ችግር የለም። ፈቢአይ ሐዲሲ ባዕደ አላሂ ወአያቲሂ ዩእሚኑን የሚለውን አሳየኝ። ኖ ይሄኛውን ያመጣሁልህ 50ኛው ሱራ ላይ 50ኛው ቨርስ ላይ ያለው ምን ይላል? ፈቢአይ ሐዲሲ ባዕደሁ ዩእሚኑን ይላል። ያ ሰላም አለይክ። ቢያንስ እስኪ እሺ እያነበብክ እስኪ ያሳየን። እንደሱ አይለም ቢጀመር እያነበብክ ቢያንስ አሁን እያየኸው በትክክል አንብበው እስኪ። መርሐባ ፈቢአይ ሐዲሲ ባዕደሁ ዩእሚኑን እንደሱ አይልም ወንድማችን። ተፈዶልሽ አስተምረኝሽ። ከተው ይኸው ከፍችልሃለሁ መጨረሻው ላይ ያለው ፈቢአይ ሐዲሲ ይላል። ታዳሳ ፈቢአይ ሐዲሲ ያንን ሐዲሲን ማለት አለብኝ ነው ሐዲሲን። ሱብሃንአላህ ነገር ግን ወላሂ አላህ ደግሞ ሱብሃንአላህ አለ እንዴ ነው ፈቢአይ ሐዲሲ ይላል። አይተህ እንኳን በትክክል ማንበብ እኮ አትችልም። እስኪ ወንድሞች እዚህ ያላችሁ ካላችሁ የ4 ዓመት ሙስሊም ህፃን ልጅ አምጡ እስኪ እንደው መድረሳ ይገባ ወላሂ ትክክል ያነብላቸዋል። ደጋግ አይተው እንኳን በትክክል ማንበብ አይችልም። ታዲያ እነዚህን ትልቅ ቦታና ደረጃ ከፍ የምታደርግ እዚህ አሁን የምናገረው ሶሻል ሚዲያ ላይ ያላችሁ ሰዎች ትልቅ ሹብሃ እንደያዘ ሰው እነዚህን ከፍ ከፍ አታድርጓቸው። አሚቱል ባጢል እባክህ ሁሱዋይ እንዳው ሂድና ቁርአንን ተማር መጀመሪያ። ዑመር ብን አልኸጣብ ምን አለ? አሚቱል ባጢል ቢስኩት ዐንሁ አለ። ሐሰትን ዝም በማለት ግደሉት አለ። በቃ ብዙ ጊዜ ሶሻል ሚዲያ ላይ እንዲህ አይነት ሰዎችን ከሌላም እምነት ተከታይ ሆኖ ሙስሊም ነን ብለው እንዲህ አይነት የተሳሳተ መንገድ ይዘው የሚመጡ ሰዎችን የምናፈምሰው እኛ ራሳችን ነው። እኛ ራሳችንን የምናፈምሳቸው። ዝም ቢባሉ ኑሮ ቦታ ባይሰጡ ኑሮ አንድ የሚያውቁት ነገር የለም ስለሚከተሉት ነገር። ገብታችኋል አይደል? ስለ ሃይማኖቶች አያውቁም። ከክርስቲያንም ወገን ሆነው እስልምናን የሚያጥላሉና የሚተቹ ሰዎች እምነታቸውን እንደማያውቁ በደንብ አድርጋችሁ ታውቃላችሁ። ሙስሊም ነን ብሎ ልክ እንዲህ አይነት ሰዎችም ደግሞ ጭራሽ የቁርአን እንኳን አስተካክሎ አይቀርም። አይተህ እንኳን ብል እያልኩ በትክክል አላነበበው። ገብቶሃል አይደል? እንዲህ አይነት ሰዎችን ቦታ አትስጧቸው፣ ከፍ አታድርጓቸው፣ ስማቸው እንዲገና አታድርጉ። በራሳችሁ ጊዜ እንዲህ አይነት ሹባ ይዘው የመጡ ሰዎች አሉ። ይሄ አስፈላጊ አይደለም። አንዴ ይነገራል፣ ነገር አይደለም። አንዴ ረድ ይሰጥባቸዋል። ከዚያ በኋላ ለቀ خلاص። የሁል ጊዜ አጀንዳ አድርጋችሁ ግን እነርሱን ቦታ እንዲሰጣቸውና እንዲሰሙ አታድርጉ። ገብታችኋል አይደል? ያ ነው ይሄን ነው የሚፈልጉት እነርሱ።
የእነሱን ቪዲዮ እየተቆራረጠ አሁን እንትና እንዲህ አሁን ይሄን ልጅ ቪዲዮ ቢሰራ ቆርጦ የሚሰራለት ሰው እኮ ይኖራል። ከዛ ነገ ይፈምሳል። ግን ያው የሚያውቀው ነገር የለም። ቁርአን ራሱ አስተካክሎ አይቀራም። ፕሮፌሰር ቁርአን አስተካክሎ አይቀራም። እና ስለዚህ ኡስታዝ ሙአዝ መጥቷል። ሰላም አለይኩም ኡስታዝ ቀርብላችኋል። አሁን እኔ ስለ ተፍሲር ከእናንተ በላይ አውቄ ምናምን አይደለም፣ ግን በቃ እናንተ ስለኔ መጽሐፍ ቅዱስ ተወሩ የገባኝን ይሄ አይደለም ብዬ ቻሌንጅ አደርጋችኋለሁ። ከዛ ደግሞ አንተ መተህ ደግሞ ታሳምነኝና ታሸንፈኛለህ ወይ ደግሞ ትረግጠኛለህ፣ በቃ በሀሳብ ማለት ነው። እንዲህ አታርግ ምናምን ብለህ ከምታፍነኝ አይሻልም እንደዛ? አይ አብሽር አውራ አብሽር አይ ነው እኔ ነኝ ሚውት ማድረገው ራሴ ነው፣ በድምጽ እንዳይረብሽ ነው። አይ አብሽር እያወራሁ ሚውት ማድረግ አሁን የኔ ሀሳብ ማለት ነው ምን መሰለ እሱዬ፣ መጀመሪያ እዚህ ጋር ባይበል ላይ ጠቀስካቸው አንተም እነሱም ሲጠቅሱ የነበሩት መጽሐፍ እግዚአብሔር ቅጣትን በኃጢአተኞች ላይ ሲቀጣ የነበረው ምን አይነት ቅጣት እንደሚቀጣ ኃይለኝነቱን የሚያሳይበት ቅጣት ነው። እሱ ትክክል አይደለም፣ እሱ ሌላ ጉዳይ ነው። እና አነጻጽረው ከተባለ ደግሞ በእናንተ ደግሞ አልኩ በእናንተ አስተምህሮ ወይም ደግሞ እዚህ በእናንተ ከምትቀበሏቸው መጽሐፎች ውስጥ አይ ቲንክ ከአራት መጽሐፎች ምናምን አሉ፣ ሌሎችን ባላቅም አሻፊ የሚባል መጽሐፍ አለ። አንዱ አሻፊ የሚባል መጽሐፍ አለ የሚለው መጀመሪያ አርመኝ አንተ ከሌለ የለም ብለ። አሻፊ የሰው ስም ነው ከናን፣ የሰው ስም እንጂ መጽሐፍ ስም አይደለም። እሱ አንድ ግለሰብ መጽሐፉ የሱ መጽሐፍ ነው። አይ ቲንክ ይቅርታ፣ አሻፊ የሚባል መጽሐፍ የለም። እንደዛ የሚባል መጽሐፍ የሰው ስም እሱ የጻፈው አራት መዝሀብ ባለቤቶች አሉ። ኢማም አቡ ሐኒፋ አሉ የመጀመሪያ፣ ከዚያ ቀጥሎ ኢማም ማሊክ አሉ፣ ከዚያ ቀጥሎ ኢማም ሻፊዒ፣ ከዛ ኢማም አህመድ ብን ሐንበል የሚባላሉ። አሁን እሺ አንተ ቀደም ተፍሲር ላይ ያልከውን እሱን ተውከው አይደለ? ተፍሲር ሲባል ጊዜ የቁርአን ፍቺ ማለት ነው። የቁርአን ፍቺ ሲባል የሆነ የቁርአን አንቀጽ ይኖራል። ያንን አስመልክቶ ግለሰቦች የሆኑ ሰዎች የፈቱበት መፍቻ ነው። እሱ ተፍሲር ይባላል። ገብቷል አይደል? ተፍሲር ተብሎ የቁርአን አንቀጽ ሳይመጣ ሳይጠቀስ ይሄ ያከለ ተፍሲር ነው ሊባል አይችልም። እሱ ስህተት ነው። አሁን አንተ ማለት ፈለግከው ምንድነው? ተረድቻለሁ። የፊቅህ መጽሐፎች ላይ አለ ሰዎች የሆነ ግንዛቤያቸውን ያስቀመጡት ነገር ይሄ ቢሆን እንዴት ሊሆን ይችላል ብለው የተናገሯቸው ነገራቶች ናቸው። ያን ነው የምታመጣው። አሁን ሐሳብህን ቀጥል። ተፍሲር ያልኩት ከቁርአን የወጣ ምናምን አይደለም። እሱ ስህተቴን አምኛለሁ። ምንድነው እዚህ መጽሐፉ ላይ ያው መጽሐፉ ተፍሲር አልቁርጡቢ የሚባል መጽሐፍ አለ፣ ግን ውስጡ ያን ተፍሲርችን ፓርተን የማነባትን ከቁርአን ወስዶ ምናምን አይደለም። አልሻፊግ የሚባለው ከአንዱ ከመጽሐፍቶቹ ባለቤት ውስጥ አንዱ የሆነው የሱ ከመጽሐፍቱ ባለቤቶች አንዱ የሆነው እሱ መጽሐፍ ውስጥ ይመስለኛል፣ የአልሻፊ መጽሐፍቶች ውስጥ የሰውየው ማለት ነው። ከዛ ውስጥ ያለውን ነው እዚህ ጋር አልቁርጡቢ ላይ ያስቀመጠውና ምን ይላል መሰለም 85ኛው ፔጅ ላይ አልሻፊ says ይልና that he should ይልና it is not permitted to kill a I think እዚህ ጋር to kill a አንድ ኮሜንት ማን ነው አድሚን የለም እዚህ ቤት ያ ክርስቲያን ልጅ ነው አላህ ደንቆሮ ነው እያለ የጻፈ ወደ 10 ምናምን ጊዜ እያየሁት ነው። ለምን ሚውት አታደርጓቸው? አድሚን የለም እዚህ ቤት አድሚን የተደረጋችሁት ዋባውና ስለዚህ ነው። እዚህ ላይ በከፍቻ አላህና መልእክተኛ የሚሰደቡ ከሆነ ምድር ላይ አለመፈጠራችን ራሱ ይሻላል አይደለም? እዚህ ላይ በመክፈታችን ማለት ነው። እንደ አይነት ስርዓት አልባ የሆኑ ልጆችን ሲሳደቡ ጊዜ አምላክንና ነብያትን ሃይማኖት የሚያንቋሽን ሰው አታስተናግዱ የትኛውም ስፍራ ላይ። ስለዚህ አላህ ደንቆሮ ነው እያለ እየጻፈ ነው፣ እያያችሁ ነው። ሁላችሁም አድሚኖች ካላችሁ ሚውት አድርጓቸው። እሺ እኔ ኔት አይሰራልኝም። ሰውም ማስገባት አልችልም፣ ማስወጣትም አልችልም፣ አድሚንም ሚውት ማድረግም አልችልም። ኔት አይሰራልኝም። ስለዚህ ተከታተሏቸው። ቀጥል። እሺ እሺ ከናን ቀጥል። ከናን አለ ዛች መኪና ሶስት አላጣሙ። አሁን ቀጥል። ኦኬ እሺ አልሻፊ says ይልና that be should it is not permitted to kill a ድልሃማ ይልና እስኪ ድልሃሚ ነው I think because his life is respected ይልና or a Muslim or a captive because he is someone else properly
ኢፍ ሂ እዚህ ጋር የሚያሳየው የሙስሊም ነፍስ ክብር እንዳላትና መግደል እንደማይፈቀድ ነው። ከዛ ደግሞ ኢፍ ሂ ኢዝ ፍሮም ዘ a body or of war or a Muslim fornicator, it is permitted to kill him and eat his flesh ይላል። ነገር ግን ሜዳ የሞተ ወይም ደግሞ የሌላ እንትን ቢገኝ ግደሉትና ብሉት ይላል አይደለ? እዚህ ጋር ሐሳብን ጨርስ ይላል። ነፃነት ለስተያዝኩ የሆነ የምታወራው ነገር እንዳለና እንደተነፈክ ስለመሰለኝ ነው። ቅድም ሐሳብህን ጨርስ እንጂ እኛ እሱ ትክክል ነው ልንልህ አይደለም። ሐሳብህን ጨርስ። እሺ ገና ጨርሻለሁ ስትል ጊዜ ሐሳብህን እንሰጣለን። ሐሳብህን እንሰጣለን እዚህ ላይ if he is from a body or of war or a Muslim fornicator, it is permitted to kill him and eat his flesh ይላል። ግን ነገር ግን በጦር ሜዳ ከሆነና ዘማዊ የሚሰራ ምናምን ከሆነ ግደሉትና ስጋውን ብሉት ይላል። እስከዚህ ድረስ ባለው ትርጉሙ እንደዛ ነው የሚለውና ይሄን ትርጉም እንዴት ታዩታላችሁ እናንተ የሚለውን ለማየት መጽሐፍ ላይ ነው ያገኘው። የመጽሐፉ ስም ምን ይባላል? ይኸውልህ እኔ አሁን ትልቁ አንዴ የኔን ቪዲዮ እንዴት ነው መክፈት የምችለው? ተፍሲር አልቁርጡቢ ላወጣልህና ሙሉ ላሳይህ ምን እንደሚለው ማለት ነው። ተፍሲር አልቁርጡቢ ላይ ተፍሲር ሲባል ጊዜ የሆነን የቁርአን አንቀጽ መሰረት አድርጎ የሚናገረው ነው ቁርጡቢ። እንደዚያ ከሆነ እንድናየው ነበር። አንቀጹ ምን እንደሆነ አላውቅም አልከኝ። እዛው ላይ ቢያንስ እዛ ላይ ተጠቅሶ ከሆነ አንቀጹ በእንግሊዝኛም ቢሆን አንብበውና አንቀጹን ንገረን እንዴት እንደሚገኝ እንየው እስኪ። እንዴ እናንተን ለማሳተፍ ብለው እንዲህ የሚል መጽሐፋቸው ላይ እንዲህ የሚል ብለው በእስልምና ላይ ተችቶት ሊጽፉላችሁ ይችላል። አሁን እኛ ቀጥታ የመጽሐፉ የቁርጡቢ ተፍሲር መሰረቱ ስላለ ነው። እኔ ሙሉ ተፍሲሩ አለኝ እጄ ላይ ነው ያለው። የትኛው ተፍሲር ላይ እንደሆነ ቁርጡቢ ይሄን ብሎ የተናገረው ከመጀመሪያው እስከ መጨረሻው አንብበላ። ያንን ማድረግ የማይቻል ከሆነ እኔ ያለውን ነገር ልንገርህ በዚህ ጉዳይ ላይ የሰዎችም የግለሰብ ሐሳብ ስላለ እንደሱ የሚል ማለት ነው። ይሄንንም አንደብቃቸውም። ገብታ የሆነ ግለሰብ ግን መጣና ተናገረ ማለት እንደው ቀደም ምን እያለ ነበር? የሻፊዒዎች አቋም እያሉ ይነግሯቸዋል። በመጀመሪያ ልጅ ያለው ምንድነው? በመጽሐፋቸው ላይ እንደዛ የሚል አለ ነው የሚለው። አንደኛ ቁርአንና ሐዲስ ናቸው ከአምላክ ዘንድ የተሰጡን መለኮታዊ መጽሐፍቶች። ሰዎች የግለሰብ ሐሳባቸው በቁርአንና በሐዲስ ይመዘናል። ቁርአንና ሐዲስ ላይ የሌለ ነገር ነው። ቁርአንና ሐዲስ ላይ በፍጹም የትኛውም የቁርአን አንቀጽ ላይ የትኛውም አንቀጽ ላይ ሐዲስ ላይ የሰው ስጋ ብሎ የሚል የለም። እንዳውም የሰው ስጋ በጣም አጸያፊ የሆነ ስጋ ነው ሊበላ እንደማይገባ ያንን አላህ Subhanahu Wa Ta'ala በቁርአን ላይ ተናግሯል እያልኩኝ ነው። ሱረቱል ሁጁራት ላይ ሲናገር አዩሂቡ አሐዱኩም አን ያእኩለ ለሕመ አኺሂ መውተን ፈከሪህቱሙሁ ይላል። ከእናንተ አንዳችሁ የሞተን የወንድሙን ስጋ መብላት ይወዳልን? ይሄን በጣም የምትጸየፉት ነገር ነው እያለ ይናገራል። ስለዚህ የሞተን ስጋ መብላትን በጣም አጸያፊ ነገር እንደሆነ ማንም ሰው ሊበላው እንደማይገባ አላህ Subhanahu Wa Ta'ala ቃል በቃል በቁርአን ላይ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ከስሩ ዐዝም ልመይት ከከስሪ ሐይን አሉ። የሞተን ሰው አጥንቱን መስበር ልክ በህይወት እያለ የመስበር ያክል ነውና ሙቶ ራሱ ሰውን እንዳትነኩ ብለው ተናግረዋል። ሰው ነው ያሉት። ገብታችኋል? ሰው አሉ እንጂ ሙስሊም ክርስቲያን ምናምን አላሉ። ገብታችኋል አይደል? ይሄ ነው። ስለዚህ አሁን ምን ይደረጋል መሰለህ? ግለሰቦች የሚናገሩት ንግግር በቁርአንና በሐዲስ ይመዘናል። አላህ በቁርአን ላይ ሲናገር ፈኢን ተናዘዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል ይላል። በሆነ ሃይማኖታዊ ነገር ብትጨቃጨቁ ጉዳዩን ወደ አላህና ወደ መልእክተኛው መልሱት እያለ ተናግሯል። ገብታችኋል አይደል? ስለዚህ ጉዳዩን ወደ አላህና ወደ መልእክተኛው በምንመልሰው ጊዜ ይህ ነገር በፍጹም የተወገዘ ነገር ሆኖ ታገኘዋለህ ማለት ነው። አንድ ቪዲዮ ቢከፍትልኝ ያሳያቸው ነበር እንዳለ የሊቃውንቶች ንግግር ሻፊዒዎችም ሻፊዒ ራሱ ማለት ነው ሐናቢላዎችም ሐነፊዎችም ማሊኪዮችም ሁላቸውም በአንድ ድምፅ ሐራም ነው አይቻልም አጠያፊ ነገር ነው የሞተ ሰው ስጋ ብለው ተናግረዋል። ከነኛ የሆነ ግለሰብ ተናገረ እንደው ሙሉ ሻፊዒ ማለት አይደለም። ልጆች መኪና ጣራ ይወጡ የተጫወቱ ነው እዛ መኪና ላይ ማለት ነው። ከላይ የለም የተርድካል። ትናንት አልነበርክም አንተ ራስህ? ትናንትም እንደዛው። እሺ ይሄን ይመስላል። ቪዲዮ እስኪከፍትልኝ ድረስ ቀጥሉ ኡስታዝ ሐቅ ነው። እንደው ደግሞ አሚር
ጃብርና ዛራ ሁላቸውም አለች አይነት የላትም ነው መጽሐፉ ምን እንደሆነ ራሱ አላወቅንም እኮ ከየት እንደመጣ ራሱ አላወቅንም። ከቁርጡቢ ያልከንና ቁርጥ ማን ነው ጦበሪ ያልከንን ወይንም ቁርጡቢ ያልከን በሱ መጽሐፍ ላይ ሄደን እንድናየው የት እንፈልገው የት እናገኘው እያልነህ ነበር። እኔ ስላለኝ ነው መጽሐፉ በእጄ ላይ ያለኝ። ቁርጡቢም አለኝ ጦበሪም አለኝ፣ ሁላቸውም ተፍሲር አለኝ። ገጽ 81 ላይ እኮ ገጽ 85 ላይ 85 ላይ አለ። ገጽ 85 የሚባል ነገር የለም። ተፍሲር ነው። ይኸውልህ ከናን የዚህ የቁርአን አንቀጽ ላይ እንዲህ የሚል ተፍሲር